ሚያዝያ 19 የጀመረውና ሊጠናቀቅ የሁለት ቀናት ዕድሜ የቀረው አምስተኛው የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅት ስፖርታዊ ውድድር በጎዳና ሩጫ ቀጥሏል። 21 ኪሎ ሜትሮችን በሸፈነው የግማሽ ማራቶን ውድድር ከተለያዩ ሀገራት የተውጣጡ አትሌቶች የተሳተፉ ሲሆን በሴቶችም በወንዶችም ከ1 እስከ 3 ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ኢትዮጵያን ጨምሮ ከኬንያ፣ ጅቡቲና ሶማሊያ የተውጣጡ አትሌቶች በተሳተፉበት የሴቶች ግማሽ ማራቶን ኮንስታብል አትሌት መሰለች አለማየሁ 1 ሰዓት ከ10 ደቂቃ ከ02 ሰከንድ በመግባት ውድድሩን በአንደኝነት አጠናቃለች። ከአሸናፊዋ መሰለች በ33 ሰከንድ ዘግይታ አትሌት ጋዲሴ ሙሉ ሁለተኛ፣ ሌላኛዋ ኢትዮጵያዊት አትሌት ሽኮ ገማሞ ሶስተኛ በመውጣት ውድድራቸውን አጠናቀዋል። 21 ኪሎ ሜትሩን በአሸናፊነት ያጠናቀቀችውና የአዲስ አበባ ፖሊስ አባል የሆነችው አትሌት መሰለች አለማየሁ የውድድሩ ሁናቴና ድሉ ስለፈጠረላት ስሜት እንዲህ ትናገራለች። አሪፍ ነው ማለት ምርጥ ፍግፍግ ነበረው። ምርጥ ተፈካካሪዎችም ነበሩ። ማለት ጠንከር ያሉ ልጆች ነበሩ። ኬንያውንም ኢትዮጵያውንም አሁንም ወርቅ ስደግም ደስ ነው ያለኝ። በተመሳሳይ በወንዶች የተደረገውን ውድድር በብቸኝነት ኢትዮጵያውያን አትሌቶች ደምቀውበታል። ከኦሜድላ የስፖርት ክለብ የተገኘውና በወንዶች አንደኛ የወጣው አትሌት አዲሱ ጎበና ሲሆን 59 ከ45 ደግሞ የገባበት ሰዓት ነው። እንደ መሰለች ሁሉ የውድድሩን በጎ ነገር አንስቶ በቀጣይ ያለውን እቅድ ገልጧል። ውድድሩ በጣም አሪፍ ነው። በጣም ፉክክር ያለ በጣም አሪፍ ነበረ። ትንሽ ዳገት አለ። ፈጣሪን ማመስገን እና አሁን የኛ ላይ ሰዓቱ የለም። ኬንያ ውስጥ ገብተዋል። የወንዶች ሴቶችም የወንዶችም የኛ ጋር ያሙ ሩጫ ወደ ሌላ ጋር ገብተው እንዴት አድርገ እዛ የኛ ኢትዮጵያ እንመለሳለን ብዬ ሀሳብ ላይ አለ። በሁለቱም ጾታ በግማሽ ማራቶን ከ1 እስከ 5 ማንንም ጣልቃ ሳያስገቡ አሸናፊነትን በአደባባይ የገለጡት ጀግኖቹ ሩቅ አልመው የሀገራቸውን ክብር አስጠብቀው የራሳቸውንና የቤተሰባቸውን ስም አስጠርተው ከዓለም ፊት መቆም እንደሚፈልጉም ተናግረዋል። መሰል ውድድሮች በሀገራችን መደረጋቸው ተተኪና ታዳጊ አትሌቶችን ከማፍራት ባሻገር ለአገር ገጽታ ግንባታ የበኩልን እንደሚወጣ የሚገልጹት የኢትዮጵያ አትሌቲክስ ፌዴሬሽን የውድድርና ተሳትፎ ዳይሬክተር አቶ አስፋው ዳኜ አያይዘውም የውድድሩን ገጽታ በተመለከተ ተከታዩን ብለዋል። ከባድ ፉክክር የታየበት በወንድም በሴትም ኢትዮጵያውያን ከ1 እስከ 3 ወጥቶ ያሸነፉበት ፉክክሩ ከፍተኛ የሆነ ውድድር ነበረ። ውድድሮች በተለያየ ደረጃ ሲዘጋጁ አንድ የአትሌቱ ተሳታፊነት ይጨምራል። የአትሌቱ ተሳታፊነት ሲጨምር ከአትሌት ውስጥ የሚገኙ ምርጥ አትሌቶች ይገኛሉ። ሁለተኛ በሀገራቸው ላይ ስለሆነ ብዙ ተሳታፊዎች ይኖራሉ። ያ ትልቅ ነገር ነው። ከዛም ባለፈ እንደነዚህ ይሄ በምስራቅ አፍሪካ የፖሊስ ውድድር ነው። በዚህም 4 ተሳታፊ ሀገሮች አሉ። ኢትዮጵያ፣ ታንዛኒያ፣ ኬንያ እና ጅቡቲ ተሳታፊ ናቸው። ጥሩ ውድድር ነበረ። አምስተኛው የፖሊስ ሰራዊት የምስራቅ አፍሪካ ስፖርታዊ ውድድር በአፍሪካዋ መናገሻ አዲስ አበባ እየተካሄደ ሲሆን ለመሆኑ ውድድሩን ለመጀመሪያ ጊዜ እያሰናዳች የምትገኘው ኢትዮጵያ ተጠቃሚነቷ ምን ይሆን? ጠቀሜታው በጣም የጎላ ነው። እንደሚታወቀው ሀገራቶች ከሀገር ጋር መገናኘትን እኛም ልምድ መለዋወጥን ያለንን ገጽታ የማሳየትን ብዙ ነገሮችን ያካተተ ነው ማለት ነው ጠቀሜታው።